ካሁን በኋላ እናትሽ ቤት ተመለሰሽ እንድትይጂ አልፈልግም። ተወክ ጥያቄ መስሎም እኮ ቀልድ ነው። ተመለሰሽ እንድትይጂ አልፈልግም። እኔ አልፈልግም። አንቺ ትፈልጊያለሽ? በሰርግ ነው መጋባት የምትፈልጊው ወይስ ቀለል ያለ ያልተካበደ ነገር? ፍጹም ጨዋነትሽን ተመልክቼ ላክብርሽ ማለቴን ደጋግሜው እንጂ ጥሩነትሽን መች ባንዴ ሁለቴ እኔ ለውለታሽ በሽልማት። ሰላም ሰላም፣ ውድና የተከበራችሁ የኛ ዩቲዩብ ቤተሰቦች እንዲሁም ደግሞ ተመልካቾች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ያው የሁላችንም ጾም ገብቷል። ጾም በሰላም እንዳስጀመረን በሰላም ያስጨርሰን እላለሁኝ። ለሙስሊም እህቶቼም ለኦርቶዶክስ እህቶቼም እና የኔ ውዶች ዛሬ ያው ከኤፊ ጋር ከቤት ወጣ ብለናል። ኤፊ ምን ሊገዛ እንደሆነ ባላቅም እቃ ልግዛ ብሎ ወረደ። እኔ እዚህ አንዳንድ ነገር ልበላችሁ ብዬ እስከዛ እስቲ ብዬ አብሪኮድም ካሜራማናችንም አንድ ቆመልኝ ብዬ ያው ስንጠፋ እንደምትጨነቁ አውቃለሁኝ። ስንጠፋ ብቻ አይደለም እናንተ በምናደርገው ነገር በትንሽ ደቂቃ ለእናንተ የምናሳያችሁን ትናንሽዬ ስሜቶች እናንተ በቃ ልክ እንደኛ ልክ እንደ ቅርብ ሰው ትረዱናላችሁ። ስንጠፋ ሁላ በውስጥ መስመር ብዙዎቻችሁ ምን ሆናችሁ ነው የጠፋችሁት ትላላችሁ። ያው ሰሞኑን የተፈጠረ ያለውን ነገር ለምን ዩቲዩብ ላይ ታወጫለሽ ብዙዎች ብላችኋል። በውስጥ መስመርም ኮሜንትም አነባለሁ በኮሜንትም ብላችኋል። ማብራሪያ መስጠት ፈልጌ ምናምን ሳይሆን ግድ መናገር ያለብኝን ነገር ማስረዳት ያለብኝን ነገር ማስረዳት አለብኝ ብዬ ስለማስብ ነው። ማለትም እኛ ምንም ነገራችንን ሚዲያ ላይ ማውጣት ፈልገን ሳይሆን አንዳንዴ የሰው ልጅ ችግሩን ሚዲያ ላይ ሲያወጣው ሶሻል ሚዲያ ላይ ሲያወጣው በዛው ልክ ዝም ብሎ አይቀርም። ገባችሁ? ከሁሉም ሰው አንዳንድ መፍትሄ ያገኛል። እንዲህ ብታረጊ ተብሎ ብዙ መፍትሄዎችን ሊገኙልን ይችላሉ። ያንን በማሰብ ነው ሚዲያ ላይ እንዲወጣ ያደረኩት እንጂ ምንም የቤተሰብ ገመናን ያወጣሁት ነገር የለም እንደኔ ማለት ነው። ያው ብዙዎች በተሳሳተ መንገድም እያሰባችሁ ሊሆን ይችላል። በዛው ልክ ደግሞ ህዩ በርቺ እያላችሁ በውስጥ መስመርም በኮሜንትም የምታበረታቱኝ አላችሁ። የምር ከልቤ አመሰግናለሁ። ማለት በዚህ ልክ አልጠበቅኩኝም ነበር። እኔ ያው የሰው ልጅ ቅርባችን ያለው ሰው ብቻ ይመስለናል ችግራችን ሊረዳ የሚችልልን ለችግራችን መፍትሄ ሊሰጠን የሚችለው ቅርባችን ያለ ሰው ብቻ ይመስለናል እንጂ ያው እናንተ አታውቁንም። ልክ እንደ ቤተሰብ እዛ ሆናችሁ እኛ ስንጨነቅ ደስታችንን ስናካፍላችሁ ከኛ እኩል እየተደሰታችሁ ስንከፋ ከኛ እኩል እየተከፋችሁ ይሄ ማለት ስላወቃችሁን ወይ ስላወራችሁን በስልክም በምንም ስላወራችሁን አይደለም። በዛች 20 ወይ ከ25 ደቂቃ በሚሆን ቪዲዮ ላይ ብቻ ስለምናካፍላችሁ ከኛ እኩል ልክ ቅርባችን እንደሆነ ሰው ስሜታችሁን ትረዱናላችሁ፣ የኛን ስሜት ማለት ነው። እና በዛም የተነሳ ነው ሚዲያ ላይ እንዲወጣ ያደረኩት እንጂ ሚዲያ ላይ የሚወጣ ነገር ያው ሁሉንም ነገር ልናወጣ አንችልም። ለምሳሌ ቤተሰብ ገመና የሚባለው ለኔ እናቴ እንዲናት መጥፎም ሰራች ጥሩም ስራ ሰራች እናቴ እንዲናት እንደዚህ ነው ብዬ ላወራ አልችልም። ገባችሁ? ኤፊንም እንደዛው እኔ ገመና የሚባለው እሱ ነው። የውስጥህን ገመና የቤታችሁን ገመና ኤፍሬም እኮ እንደዚህ ነው ብዬ ስለ ኤፍሬም ደካማ ጎን ወይም ደግሞ ስለ ኤፍሬም መጥፎነት እዚህ ሚዲያ ላይ ወጥቼ ላወራ አልችልም። ስለ ቤተሰቤም ቢሆን እንደዛው። ነገር ግን ለምን ችግሬን ዝም ብዬ ነበር መቀመጥ የነበረብኝ? ዩቲዩብ ላይ መውጣት አልነበረበትም ነበር የምትሉት እናንተ ስላችሁ ለምን ብታቁት ምንም እንትን ነገር አይደለም። ብዙዎች እንደውም መፍትሄ እየፈለጋችሁልኝ ነው። እንዴት ከትዳር በፊት አብራችሁ መሆን አትችሉም? አይኑ አውቃለሁ ከትዳር በፊት መሆን የለብንም በባህላችንም በሃይማኖታችንም ይሄ የታወቀ ነገር ነው። ነገር ግን አንዳንድ ጊዜ ችግሮች ሲበዙ ብዙ መፍትሄዎችን ቢሆኑ የሚቀለንም መፍትሄ ነው አይደል የምናደርገው። እኔ መፍትሄ ሊሆን የሚችለው አንድ ከአዲስ አበባ መውጣት ነው።
ማለትም ዘመዶቼ ጋር አክስቶቼ ጋር መሄድ እችላለሁ። ነገር ግን እንደዛ ሲሆን ደግሞ ቀላል አይደለም። ሁሉንም ነገር ከዚህ ረስቶ ወደ ክፍለ ሀገር ወይ ደግሞ ወደ ሌላ ቦታ መሄድ ለኔ አስፈላጊ ሆኖ አልታየኝም። ምናልባት እዚህ ጋር ኤፍሬም ባይሆን ከቅርቢ ጋር ሰው ባይኖረው ያንን ላደርገው እችላለሁ። ነገር ግን ከዛ የተሻለ መፍትሄ አጠገቤ እያለ ለምን ከባዱ መፍትሄ እፈልጋለሁ በሚል ነው ማለት የምችለው። ያ አክስቴ ጋር መሄድና አክስቴ ጋር ከሄድኩኝ ክላሴን ላቋርጥ ነው በመጀመሪያ። ስለዚህ ቅርቤም ጓደኞችም አሉኝ እንደ እውነቱ ከሆነ ማለት ነው። እዛው ሰፈሪ ውስጥም ጓደኞች አሉኝ፣ የሴት ጓደኞች አሉኝ። ነገር ግን ቅርብ ያለውን ሰው የመረጥኩት ወይም ደግሞ ኤፍሬምን የመረጥኩበት ምክንያት አለኝ ማለት ለወደፊት የትዳር አጋሪ ብዬ ማስበው ሰው ነው። አይኖ ብዙዎች የምታስቡት መለያየት አለ ነው። ነገር ግን እኔ መለያየት አለ ብዬ አስቤ አላውቅም። ማለት የሰው ልጅ መለያየት አለ ብሎ የሚያስብ ከሆነ በቃ ውስጤ ላይ መለያየት እንዳለ ስለማስብ ብቻ እንለያያለን በቃ ይሆነሳል። ነገር ግን አምኜው አብሬ እስከሆንኩ ድረስ መለያየት አለ ብዬ እኔ አላስብም። እንለያያለንም አንልም። ማለት ይሄ ማለት ደግሞ ችግሮች ሳይኖሩ ቀርተው ፈተናዎች ሳይኖሩ ቀርተው የሚያለያዩን ብዙ ነገሮች ሳይኖሩ ቀርተው አይደለም። ከሚያለያዩን ነገሮች እስከዛሬ ያሳለፍናቸው ጥሩ ጊዜዎች ፍቅራችን ስለሚበልጥ ያንንም ሊያየን የሚፈልገውን ነገር በሚዛን ያሸንፈዋል። ብዙ ነገሮችን ብንጣላም ብንኳረፍም በመፍትሄ ወይም ደግሞ ተነጋግረንም ተጨቃጭቀንም ልንፈታቸው የምንችላቸው ብዙ ነገሮች አሉ። ነገር ግን ቅርቤ ካለ ሰው ይልቅ ኤፍሬምን የመረጥኩት አንደኛ የቅርቤ ሰው ነው። ከእናቴ ቀጥሎ ያለኝ አጠገቤ ያለው ሰው ቢኖር ኤፍሬም ነው። አንድ እናቴ ከጎኔ ያለች። ይሄ ማለት ደግሞ እናትሽ እንዴት ኤፍሬም ጋር እንድትሆን ትፈቅጃለሽ? ያው ቤት ውስጥ ካለው አንፃር እናት ለልጇ ሰላም ነው የምትፈልገው፣ እናት ለልጇ ጥሩ ነገር ነው የምትፈልገው። ስለዚህ ይሄኛው የተሻለ መፍትሄ ሆኖ ስለተገኘ ወደዛ መፍትሄ እንድሄድ አደረገች። እኔም ደግሞ ትክክለኛ መፍትሄ ያ ነው ብዬ ማሰባው። ጓደኞቼ ጋር መሆን እችላለሁ፣ ግን ጓደኛ ወይም ደግሞ የጓደኛ ቤተሰብ እንደ ቤተሰባችሁ እንደ እናት ማንም ሊሆን አይችልም። ገባችሁ? ዛሬ ሁሉም አለው የሚላችሁ ጓደኛ ነገ ላይ ምን እንደሚሆን አይታወቅም። እና ደግሞ የጓደኛ ቤትም ተሄዶ እንዴት ነው እኔ እንደ ቤተሰቡኝ እዛ ቤት ውስጥ ልኖር አልችልም። ገባችሁ? እናቴም እንደተናገረችው ለትንሽ ጊዜ አንተ ጋር ትሁን የተባለ ችሎኝ እንደ ባህሪም እንደ ሁሉም ነገር ችሎኝ መቆየት የሚችለው ኤፍሬም ነው እንጂ ጓደኞቼ አይደሉም። ስላችሁ ጓደኝነት ነው። እዛ ቤት ሄዶ ደግሞ መክረም ደግሞ ሌላ ጉዳይ ነው። ምናልባት ቤተሰቦቻቸው ያንን ነገር ላይቀበሉ ላይፈልጉ ይችላሉ። እኔ ጓደኞቼ የሆኑት ከነዛ ልጆች ጋር እንጂ ከነዛ ቤተሰብ ጋር አይደለም ጓደኛ የሆንኩት። ያው በባህላችን ብዙ ነገሮች አሉ፣ ጓደኛ እንደራስ ነው። ነገር ግን እኔ በእንደዚህ አይነት ነገር ይሁን ብዬ የምቀበል አይነት ልጅ አይደለሁም። ስለዚህ የቀለለኝ ኤፍሬም ጋር መሄድ ነበር እና ያው ችግሮቼ እስከሚፈቱ ነው እንጂ እኔ ሳላስበው ቀርቼ ወይም ደግሞ ከሀገራችን ባህል አፈንግጬ ወጥቼ ወይም ደግሞ ከሃይማኖቴ አፈንግጬ ወጥቼ አይደለም ኤፍሬም ጋር የሆንኩት። የማምነው ሰው ቅርብ ያለው ሰው ከእናቴ ቀጥሎ ያለኝ ሰው ምንም ነገር መረሳበት ሰው ኤፊ ነው። ስለዚህ ያለኝ አማራጭ ኤፍሬም ጋር መሄድ ስለሆነ ኤፍሬም ጋር ሄድኩኝ። ልክ ባይሆንም አሁን ላይ በወሰንኩት አሁን ላይ እየተደረገ ባለው ነገር ግን ልክ ነኝ ብዬ ነው የማስበው። ያው ብዙዎቻችሁ ተጨንቃችሁልኛል። እውነት እህቶቼ በቃ ልክ እንደ እህት እንደዚህ አድርጊ ይሄዩ ብዙዎች ሁሉ ለምን ቤት አትከራይም እያላችሁ ነው። አዲስ አበባ ውስጥ ቤት መከራየት ቀላል አይደለም። የኔ ወዶች እሱ ጠፍቶብን ወይ እሱም ደግሞ ኤፍም ደግሞ ሳያስብ ቀርቶ አይደለም። ያው የአዲስ አበባ ኑሮ የሀገራችን ኑሮ ሳትረዳት ቀርታችሁ አይደለም። ገባችሁ? እኔ እዛ ጋር ቤት ተከራይቼ ኤፍሬምን ከፈለው ማንም እዛ ጋር ማውጣውን ኢንቨስት ማደርገውን ነገር ለሌላ ነገር ባደርግበት እመርጣለሁ እኔ ማለት ነው። ስለዚህ እና ደግሞ ብዙዎቻችሁ ዩቲዩብ ከፈቺ እና እናግዝሻለን ብላችሁኛል። እውነት ከልብ አመሰግናለሁ። እኔ መጀመሪያ ላይ ስመጣም ዩቲዩብ ላይ መስራትም ፍላጎት አልነበረኝም፣ የመውጣትም ሀሳብ አልነበረኝም። ያው በቃ መሆን ስላለበት ብቻ ወጣሁኝ። ከወጣሁ በኋላ ደግሞ በጣም ደስተኛ ነኝ። ማለትም ሰው በዚህ ልክ በአዘኔ ጊዜ አንድ ላይ የሚያዝን እውነት ኮሜንት ሳነብ በቃ ኦኬ ሰው እንደዚህ ያዝናል ማለት ነው ብዬ ነው ሁላ የተገረምኩት። እውነት ከልቤ አመሰግናለሁ ለምታደርጉልኝ ነገር በሙሉ ቃላት የለኝም።
እና ዩቲዩብ መክፈት ሳልፈልግ ቀርቼ አይደለም። ኤፍሬም በተደጋጋሚ ይጨቀጭቀኛል፣ ግን ያው አልፈልግም ብዬው ነው ስላችሁ። መጀመሪያ እኔ ዩቲዩብ የመክፈትም ዩቲዩብ ላይ መስራትም እቅድ አልነበረኝም። ድጋሚ ደግሞ አንድ ለኔ እንደ ስራ ማብዛት ነው የሚሆነው። ያው ብዙዎቻችሁ ተረድቻችኋለሁ። ክፈቺና ይጠቅምሻል፣ እናግዝሻለን፣ ምንም ባያደርግልሽ እንኳን ለአንዳንድ ነገር ይሆንሻል፣ ሴት ነሽ፣ ብዙ የሚያስፈልግሽ ነገር አለ ብላችሁኛል። የሚያስፈልጉ ነገርም ቢኖሩም እንደ አባትም እንደ ወንድምም ከጎኔ ያለ ሰው አለ። የምፈልገውን ነገር በሙሉ የምጠይቀው እናቴም አለች፣ ኤፊም አለ። በዛ ምክንያት ነው። ግን ማለት ነው የእውነት በቅርቡ የሚያስደስታችሁ ነገር ላደርግላችሁ እችላለሁ። ማለትም ያስደስታችሁ አይነዋቃለሁ። በቅርቡ በትንሽ ጊዜ ውስጥ ቀላል አይደለም ያንን ነገር ለማድረግ ማለት በፊት ላይ ቀላል ነበር። ኔፊ በከፈቱበት ሰዓት ዩቲዩብ ቀላል ነበር። አሁን ግን ብዙ ፕሮሰሶች አሉት እነዛን ነገሮች ራሱ ለማድረግ። ነገር ግን ከፍቼ እናንተንም አስደስታችኋለሁ። እናም ደግሞ አይኑ እንደማታሳፍሩኝ አውቃለሁ። የኔ ውድ ወዳጆች በሙሉ የኔ እህቶች በቃ ብቻ በአጠቃላይ አመሰግናለሁ። በቃ ምን ልበላችሁ ብቻ ቃላት ያንስባችኋል። ኤፍሬም ደግሞ ቆየ ምን እንደሚሻለው አላውቅም። ብቻ ምን ሊገዛ እንደሆነ ባላውቅም አንዴ ሂጂ ብሎኝ እኔን ከካሜራማኑ ጋር ታወኝና እሱ ሄደ። አይ ጥሩ ነው። ብቻ ብዙዎች ደግሞ ለምንድነው ታጅራት ሰዓት ሄድከው እያላችሁት ነው። ይሄን ያክል አታስጨንቁት። ብቻዬን አይደለም ጥሎኝ ሄደው፣ ጓደኛዬ አብራኝ ነበረች። ሲሄደ ቀን አንድ ቀን ነበር ያደረው። መጣ ለአንድ ቀን ብዬ ደግሞ ቡታጅራ ድረስ መሄድ የለብኝም ክላስም ነበረኝ የዛን ቀን። ሄደ ላይቭ ላይ ገቢ ማሰባሰብ ስለነበረበት ለቤተክርስቲያን ነበር የሄደው እና ያው እናንተንም ደግሞ አላሳፈራችሁ ቶሎ ነው የተመለሰው እና ቆየ። ትንሽ እንጠብቀውና እሱ ከመጣ በኋላ ደግሞ ያው እኔም አንዳንድ ነገር ልበላችሁ ነው ብዬ እንጂ ሀሳብ ኖሮኝ አይደለም። ግን ቁጭ ብዬ ሳወራው አሰብኩኝና እንደዚህ ባደርግስ ብዬ ነው የወጡት። ሰጃት ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን እንቻልኳታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን እንቻልኳታ ፍጹም ጨዋነትሽን ተመልክቼ ላክብርሽ ማለቴን ደጋግሜው እንጂ ጥሩነትሽን መች ባንዴ ሁለቴ እኔ ለውለታሽ በሽልማት ነፍሴን ብሰጥሽም በመናገር እንጂ በማስተዋል አንቺን አልበልጥሽም። ስትወጃት እንደኖርክ ስኖር አይቻለሁ። ሕይወቴን ልሰጥሽ ተዘጋጅቻለሁ። እመኛት እንዳንቺ ማናቴ ገዛችሁ እንኩም ብሩ ማንሷት ሕይወቷን ሰጠች። ነፍሴን ብሰጥሽም በመናገር እንጂ በማስተዋል አንቺን አልበልጥሽም። ስትወጃት እንደኖር ኤፍሬም የሚል አበባ ነው። እሺ ቀብተው ነው ኤፍሬም አይደል ይላል። አንተ ካለኝ ምን ያረግልኛል? አበባ አባቴ ማይ ይሄ ልትገዛ ነው ያወረድከው? እናቴ አንዴ ወይስ ውስጥ በሁለት ሻጆ የኔ ፍቅር ይሄ ልትገዛ ነበር ያወረድከው? እዛ ታች በሩ ጋር ነበርና ስገባ አይቼዋለሁ። እዚህ አንቺን እዚህ ጋር አስቀምጬሽ
እኔ ደርሼ ይሄን ስጦታ ይዤልሽ መምጣት ስለፈለኩ ነው ብቻ ሄድኩት። እማዬ እኔ ምን ልትገዛ ነው? ሽንት ቤት ነው የት ነው ያልኩ ነበር። ስትቆይ ደበረኝ ነበር። አሽተሽም? አዎ። ማማ ነው የሚለው? አንተ አበበ ነው የሚለው። እማ የኔ ፍቅር ያው እንደዚህ ስቀሽ ደስተኛ ሆነሽ አሁን ካለሽበት ጭንቀት ካለሽበት ሁኔታ እንድትላቀቂ ስለተላቀቅሽም ደስ ብሎኛል እማዬ። ሲጀመር አንተ ካለ አጠገቤ እኮ ይሄ ደስተኛ የኔ እናት ያው ይሄንን አበባ የሰጠሁሽ ዛሬ በምን ምክንያት ነው? አንድ ምክንያት አለኝ። እቺን አበባ መቼም ያው ለፍቅረኛችሁ ቀን ተጠብቆ ነው እንደሚሰጠው። ቀን ተጠብቆ አይደለም የሚሰጠው። ቀን ተጠብቆ አይሰጥም። እንደውም ከዚህ በኋላ ቀን በቀን ቤት ስትመጣ ይዘናል። ቀን በቀን አይደለም። አሁን ለምሳሌ አንድ አበባ ይዘህ ብትመጣ ምን ችግር አለው? ከዛ አጠራቅሜ ውሃ ውስጥ ከተቻለሁ። ውሃ ውስጥ ተከቱስ ምንም አይጠቅምም። ከዛ ጥቅም የለውም። ይኸውልሽ ይጠወልጋል እኮ ነው አለቀ። ካሜራ አይጠወልግም። እንደጠወልግ አድርጓል። ይሄን ራስዎን ከብዙ ቀን በኋላ ከፈለጋችሁ አሳያችኋለሁ። እሺ እማዬ ዛሬ አንድ ሁለት ጥያቄ አለኝ። እኔ ፍቅር የምን ጥያቄ? ወደ ፊት ለፊት ሁኚ። የኔ ፍቅር ታፈቅሪኛለሽ? በጣም ታፈቅሪኛለሽ? አዎ ታፈቅሪኛለሽ? አዎ ታገቢኛለሽ? አዎ የምሬ ነው። ታገቢኛለሽ እንዴ? እና ላላጋዋ ነው አብሬክ የንኩት። እሺ እማ አትዙሪ፣ ሰርፕራይዝ አታበላሽብኝ። ሰርፕራይዝ አታበላሽብኝ። እሺ ላታገባኝ ነው ታዳብረከኝ ነው ምን ማለት ነው? ታውቂኝ አንድ ጥያቄ ልጠይቅሽ። በመጀመሪያ ሰርፕራይዙ ይቆይ መጨረሻ ላይ እናደርገዋለን። አንድ ጥያቄ ምንድነው መሰለሽ? ያው ጠይቅሻለሁ ብዬ በጣም በቃ ፈርቼም ነበር ምናምን ይከፋሻል ብዬ ማለት ነው። አይከፋሽም? ጠይቅሽ ከእናትሽ ቤት መርጠሽ እኔ ጋር የመጣሽው እኔ ጋር ትንሽ ከእናቴ ቤት መርጬ እኮ አይደለም። ከሌሎች ግን አንተን መርጬ ነው የመጣሁት። እኔን መርጠሽ ነው? ከእናቴ ቤትማ ያንተ ቤት ሊበልጥ አይችልም። ለምን? ስንጋባማ የኛ ቤት ይበልጣል። እሺ ጥያቄ የእኔም እናት ሆነና እንደዛ ሆናለሁ። ልክ እንደ እናቴ ሆናለሁ። እሺ ተውኩት። እማ ጥያቄ ምንድነው መሰለሽ? ካሁን በኋላ ወደ ቤት እንድትመለሽ ተወክ ማለት እሺ። አልፈልግም ነው አልፈልግም። እሺ አስጨርሽኝ። አንዴ ጥያቄን አስጨርሽኝ። አበባውን ደግሞ ዝቅ አታርጊው። እሺ እንደዚህ አልኩ። ደብረዋል የኔ ፍቅር፣ የኔ ቆንጂዬ ሚስት። ወይ ሚስት አልሆንኩም አንተ። እሺ የኔ ቆንጂዬ ፍቅር፣ ወይ ካሁን በኋላ እናትሽ ቤት ተመለሰሽ እንድትይጂ አልፈልግም። ተወክ አይ ጥያቄ መስለም እኮ ቀልድ ነው። ኖ አሁን አልሄድም። አንዴ የጠየቅኩሽን አሁን እኮ አልሄድም። በቃ መቼም በቃ ከዚህ በኋላ ማይ ያለውን ችግር ያውቀካል። ጀመርም የምታውቀው ነው። ግን ያው እስከሚፈታ ድረስ አብሬ እቆያለሁ እኮ። አንድ አስጨርሽኝ። እሺ ተመልሰሽ እናትሽ ቤት እንድትሄጂ አልፈልግም። ለምን ሲባል ኦኬ እሷ ችግር ውስጥ ስትሆን እኔ ቤት መጣች ነው። ከዛ ችግር ሲያልቅ ቤቷ ትሄዳለች ልትል ነው? እሺ እኔ እሺ በቃ ጥያቄ መልሽልኝ። ተመልሰሽ እንድትሄጂ አልፈልግም። እኔ አልፈልግም። አንቺ ትፈልጊያለሽ? ትፈልጊያለሽ አንቺ? አቶ በቃ ጥያቄ ዝለለኝ እፈልጋለሁም አልፈልግም። ቆያ ልጀምር እያ
ፈያባት በለኝ። እሺ በሙሉ ስምሽ አልጠራሽም፣ ይቅርታ። እሺ እናቴ ያው ባለፈው እናቴ ያስተላለፈችውን መልእክት አይተሻል አይደለ? በቪዲዮ እንዳታስከፋት እኔ ስታለቅስ ምንድነው ብዬ ደንግጬ ነበረ። ከዚህ በኋላ ተከፍታ ማየት አልፈልግም፣ ካንተ ጋር ስትሆን ደግሞ ደስተኛ ትሆናለች ስላለች ከዚህ በኋላ ደግሞ ቤት ተመልሰሽ ባትሄጂ እኔ ደስ ይለኛል። ይሄ እንደዚህ ስናገር ደግሞ ቤተሰቦች በጣም ይቅርታ አውቃለሁ፣ በጣም ጋጣ ወጥነት ነው ይገባኛል። ግን ፍቅር ደግሞ ቤተሰቦች እንዴት እንደምላችሁ አላውቅም፣ ከባድ ነው በጣም አውቃለሁ። ቤተሰቦቼ ከባህላችን ያፈነገጠ ነገር ነው። ግን በጣም ተጨንቃችሁ ብቻቸዋለሁ። አባት መቼ ስትመጣለች ማርያም ነው ብሪኮ እንደዛ ነው። አንተ የምታስበውን እኔ ተናግሬያለሁ። እሺ ሌላ ነገር አለ። እሺ በቃ ቤተሰቦቼ እናትዬ ይሄንን ስጦታ የሰጠሁሽ ዛሬ የኔና አንቺ ፍቅር ይሄ አበባ ሴት ልጅ ቤተሰቦቼ ሴቶች በጣም ያስደስታችኋል። ብዙ ጊዜ ስጦታ ጊፍት ሲሰጣቸው በጣም ደስ ይላቸዋል። ፍቅራችን ራሱ ይጨምራል ስለተባልኩኝ እንደዛ ብዬ ስለተመከርኩኝ እኔ በቁስ እኮ አይደለም እንትን። እሺ እናቴ ይሄው የኔ ስጦታ ነው። ይሄ አበባ ስለሰጠኝ ብቻ ነው እሺ አንተ ፍቅር የሚጨምረው እና ታዲያ አይደለም እና በቃ ደስ ስለሚለን ነው እንደዚህ አይነት ነገር። እንደዛ አይደለም አበባ ምናምን የሚሰጠን ነገር ደስ ይለናል። ሌላ ጾሙን እንጂ ቸኮሌት ግን ጾም ምሳሌ ጥያቄን ጠይቅሽ ድጋሚ አንድ ጥያቄ አለኝ። ማለት በሰርግ ነው መጋባት የምትፈልጊው ወይስ ቀለል ያለ ያልተካበደ ነገር? ቀለል ያለ ያልተካበደ አይደል? ይሄ ምናምን ትመችሻል? አይመችሽም አይደለ? ቀለል ያለ ማለት ነው የኔ ፍቅር። አንቺ ካለ ሰርግ ግን ቤት ስለገባው ካለ ሰርግ አልወጣለህም። እሱ ነው ተጋደልነት ሲጀመር ሁሉም የሚናገረው ነገር ነው። እንዴት አይውልሽ? ተረጋጊ። እኔ ሰርግ አልደግስም። ለምን ሲባል ወቂያት በቃ እኔ ልጅ ነኝ እናቴ ዝም ብላለች እኮ እኔ አልደግስም። ያውም ደግሞ የመጀመሪያ ልጅ ነኝ እኮ ተስማምተናል። አልደግስም ወይ ልሂድ አሁን እንደዚህ ስትል ፋሚሊ ይበሻል እኮ አልደግስም ብለልኝ አልደግስም። እያስገደድሽኝ ነው። አይቻልም። እያስገደድሽኝ ነው። ያስገደድኩ አይደል? እና ታዲያ ይኸውልሽ ደግስ ምናምን አታስቢው። በቃ ቀለል ያለ ሽምግልና ይላካል። አለቀ በቃ። ሽማግሌ ከተላከ በኋላ ሁሉ ነገር ተጠናቀቀ። እና ቬሎ ላለብስ ነው ቬሎ ምናምን ትላለች እንዴ? ገባኝ። አታስጨንቅኝ። አሁን እያነቅሽኝ ነው እንዴ? ረፊያ ምንድነው የሚያስቅሽ? እኔ እውነቴን እኮ ነው። ሽማግሌ ከተላከ በስሱ በቃ ቬሎ መልበስ ፈልጋለሁ። ካልተመቸ ደግሞ ምንም ማረጋግጥ ፎቶ ላይ ትለብሻለሽ። ምንም ማረጋግጥ እኮ ፎቶ ላይ ትለብሻለሽ። በፎቶ ብቻ ለማ የምፈልገው እንዴ ፎቶ ሲሆናል እናቴ አብረን መታ ምናምን ፎቶ ስንነሳ አታይ ነው ገባ። አንዴ እሺ እኔ ጨርሻለሁ። መሄድ እችላለሁ። አብሪኮ መሄድ እችላለሁ። ማማ መሄድ አንችልም። መሄድ አትችልም። እንዴት ማለት? ሳንስማማ መሄድ አትችልም። ምንድነው የምንስማማው? ቬሎ አሁን እዚህ ጋር አሁን ፍቅር እየሰራን አሁን እዚህ ጋር ብጥብጥ ማሽተበጣበጠ ይሄው ብጥብጥ እኮ ነው። ለቬሎ ነው ያወራን እና ታዲያ በቃ አንቺ ቤተሰብ ዝም ብላ ሰርግ አይኑር ነው ምን ትልትናንተ እንዴ? ሽማግሌ ከላክ በኋላ ብዙም እንዳትጨናነቅ እኔ አላስጨንቅም አላልሽኝም? ከዚህ በፊት ብለሽኛል አላልሽኝም? አዎ ግን ሰርጉ ነው በትንሽ ፈልጋለሁ ከሽማግሌ በኋላ ከሽምግልና በኋላ ግድ ነው እኮ እሱ ይቻላል እኮ ይቻላል። ግን እኔ አሁን ላይ ለቴና እሺ ለትሮጥ ነው የሚመስለው። አሁን እኛ ወንዶች ታውቂያለሽ አይደለ? የሰርግ ነገር አይሆንልንም። እሺ ታውቂያለሽ በዛ ብዬ ነው። እሺ አሁን ምን እንደፈልጊው ሰርግ ነው አይደለ? እሺ ቤተሰቦቼ ኧረ አሁን አይደለም ተውት፣ በቃ ተውት። እና መቼ ነው? እንጃ ፈጣሪ ሲፈቅድ ግን ከቀጣይ ዓመት በኋላ ፈጣሪ ሲፈቅድ። እሺ ቤተሰቦቼ እኔ ያው አውቄ ነው ለቀልድ ነው። እዩዬ ድል ባለ ሰርግ የኔ ፍቅር ድል ባለ ሰርግ አግብቼሽ አንቀባረሬሽ ነው ማኖርሽ። እሺ አይኗ አቃለባት የተማመንባል ሰጃት
ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ እንጂ ምሳ አዘጋጅቼልሻለሁ። ምሳ ፕሮግራም አለ እዛ ልጅ ከኔ እሷ ደስታ ነፍሴን ቻልኳታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳታ ፍጹም ጨዋነትሽን ተመልክቼ ላክብርሽ ማለቴን ደጋግሜው እንጂ ጥሩነትሽን መች ባንዴ ሁለቴ እኔ ለውለታሽ በሽልማት ነፍሴን ብሰጥሽም በመናገር እንጂ በማስተዋል አንቺን አልበልጥሽም ስትወጃት እንደኖርክ ስኖር አይቻለሁ ሕይወቴን ልሰጥሽ ተዘጋጅቻለሁ እመኛት እንዳንቺ ማናቴ ገዛችሁ እንኩም ብሩ ማንሷት ሕይወቷን ሰጠች ልማት እንድትሆን ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን ቻልኳታ ፍጹም ጨዋነትሽን ተመልክቼ ላክብርሽ ማለቴን ደጋግሜው እንጂ ጥሩነትሽን መች ባንዴ